ያክል አይምሮን ያነበብሽው በዚህ ቀናት ብቻ ነው? አዎ ክፉ ይመስላል እንጂ ልቡ ክፉ አይደለም። እየመጣው ነው 5 ደቂቃ። እንዴት ነው ማላለከልከው? ፍቅር እንዴ እየተራራጥኩ ነው የመጣሁት። እንደውም አሪፍ ትሆናላችሁ። አቺ በዚህ አንቺ ደንባራ ይቅርታ። እሱ እኮ ነው ፊናንስ ያልኩሽ። እንዴ ምን ነው? አሚን አይደለሽም? አሚን ምን ሆነሽ ነው? አሚን ፊናንስ ለምንድን ነው የዘለስተኛ ራስሽን ይሳትሽ? እንዴ ያው አሞኝ ነው። ተዋሽኝ ጉሮሮሽ እንዳልበጥሰው። ፊኒ ተረጋጋ። ሰሚኛለሽ? ሁለተኛ እንደዚህ ብለሽ እንዳትጠሪኝ መጥፊያሽ ነው እሺ የሚሆነው። ያንዳንዱን ነገር አሜን ነግራኛለች። ወንድሜ በቃ ሰዎች ሊሰርቁኝ ሲሉ አላልኝ እንጂ እኮ እዚህ ግባ የሚባል እንኳን ግንኙነት የለንም። እንዴ ምን ሆነሽ ነው? ምንም አልኩ። ስጠራሽ እኮ ዝም ብለሽኝ ሄድሽ። በዚህ ጥሩ ሙድ ላይ አይደለም። በእንደዚህ አይነት ሙድ ደግሞ ክላስ ገብቼ ራስ መማር አልችልም። ግን እኮ ጠዋት ደህና ነበርሽ። እንዴ በቃ አሁን አመመኛ። ደግሞ እንደዚህ ሆኜ ክላስ ራሱ ጋር መማር አልችልም። ስለዚህ በቃ ቤት ሄጄ ነው እረፍት ማድረግ አለብኝ። ኤሚ ግን ደህና ነሽ? ማለት እኔ ያስቀየምኩሽ ነገር አለ እንዴ? አረ ምንም የለም። አንቺ እንዴት ታስቀይሚኛለሽ? እንዴ ፍጹም እኮ ማላቃስ ሆንሽብኝ። ሳናገርሽም እኮ እንደ በፊቱ አይነት መልስ አይደለም እየመለስሽልኝ ያለሽ። ያው የህመሙ ስሜት ይሆናል ያነጫነጨኝ እንጂ አንቺ ምንም አላስቀየምሽኝም። እሺ በቃ ወይኔ ልቀርና ላዳብርሽ? አረ አያስፈልግም፣ ራሴ እገባለሁ። እሺ በቃ ቢያንስ ታክሲ ላይዝሽ። አሰመኝም እንዴ ራሴን ችዬ መሄድ እችላለሁ አልኩሽ እኮ። እሺ ቢያንስ ስገቢ ቴክስት አድርጊልኝ። እሺ እንዴ አሚን ግን ምን ሆና ነው? እንደዚህ እኮ ተነጫንጫብኝ አታውቅም። በጣም አሟታል ማለት ነው። አዳሩን ሙሉ ሳቅሽ ጆሮዬ ላይ ሲያቃጭል አደረ። አንቺ እየሳቅሽ እኔን በጸጸት ምን ሆና ማንስ ይሄንን አደረገባት በሚል ጸጸት ስታስለቅሽኝ አደርሽ። ሜሉ አንቺ ሰው ላይ የማትደርሽ የዋህና ለሰው አዛኝ ነበርሽ። ማን ይሆን አንቺን ጨክኖ እንደዛ ያደረገሽ? የትኛው አውሬ ነው የበላሽ? ምንስ ምክንያት ይኖረው ይሆን? አንቺን ጨክኖ ገደለሽ? አንቺ እኮ ምድራዊት መልአክ ነበርሽ። ግን ማንም ይሁን ማን እሱ እንግዲህ እሱን ወደ ሲሆን አንቺን ወደ ገነት የሱስ ስቃይ እንድታይ እፈልጋለሁ። አንቺ የለመንሽው እያንዳንዷን ልመና እንዲለምንሽ አድርገዋለሁ። ስቃይሽን አንድ በአንድ ቆጥሬ በእጥፍ እንዲሰቃይ ነው የማደርገው። አንቺን ነጥቆኝ ህይወቱን ሳልነጥቀው መቼም አልተኛም። ስንት ሰዓት እንደመጭ ነው የነገርኩሽ? ዝምታ ነው መልስሽ? እንደዛ እኮ አይደለም። እና ምንድነው ማለት? ራሴን አሞኝ ስለነበር ወደ ቤት ገብቼ የፈለገ ቢሆን ከቀጠርኩሽ ሰዓት ቀድመሽ መድረስ አለብሽ። የሰጠውሽ ዓላማና ግዴታ ቀላል አይደለም። እሺ ልክ ማለት ለኔ ምን እንደሆነሽ ታውቂያለሽ አታውቂም? እያንዳንዷን አንድም ሳታስቀሪ በደንብ ንገሪኝ። በመጀመሪያ ጊዜ ስለሱ ነግራኝ ነበር። ከዛ ልጁን የማየት ፈለኩኝና አንድ ቀን ወሰጂኝ አልኳት። ከዛ የሄድን ጊዜ መንገድ ላይ ያተነው ነበርና ከዛ ሱቅ ስንሄድ እሱን እዛ አገኘነውና እኔ ደግሞ እሱ መሆኑን አላወኩም ነበር። ከዛ ልክ እሱን ሳየው ራሴን ሳትኩኝ። ግን እኮ ልነግርህ ፈልጌ ነበር። በቃ አስተካክላለሁ። ምንም ማስተካከል አይደለም። ይሄ ሁላ ሲፈጸም አንቺ ነበርሽ።
መናገር የነበረብሽ ቀድመሽ ነበር አልነበረም? ትሰምኛለሽ? ካሁን በኋላ ነገሮች ካለፉና ጉዳዮች ከተፈጸሙ በኋላ ምንም አይነት የተሳሳተ መረጃ መስማት አልፈልግም። ፊኒያስ እንዴት ነህ? ደህና ነኝ። እንዴ ቆይ እንጂ ሰሞኑን አላየሁህም ነበር። የት ጠፍተህ ነው? ከአንቺ እየተደበቅኩ ነበር። እንደዛማ አታደርግም። አውቀህ ነዋ። ለወሬ ጊዜ የለኝም። እንዴ እኔም እኮ ላወራህ አይደለም ላመሰግንህ ነው የመጣሁት። የምን ምስጋና? እንዴ አንተ እኮ ነህ አሜን ሆስፒታል እንድወስዳት የረዳኸኝ። ከዛ ደግሞ ላመሰግንህ ስል ጠፋህ። ተቀብያለሁ። አሁን ዞር በይ በቃ። ፊኒ ተረጋጋ። ትሰሚኛለሽ? ሁለተኛ እንደዚህ ብለሽ እንዳትጠሪኝ። መጥፊያሽ ነው እሺ የሚሆነው። እኔ እኮ ላቆላምጥ ፈልጌ ነው። ይኸውልሽ ካሁን በኋላ አይደለም ፊኒያስ ብለሽ እንዳትጠሪኝሽ። ሰማሽኝ? እንዴ ቆይ አንተ ሰው ከመናገርና ከማበሳጨት ውጪ ሌላ ምንም ነገር አታውቅም እንዴ? አዎ ሂጂ። እኔም እሱን ነው የምፈልገው። ድጋሚ ባትመጪ ደስታዬ ነው። ቆይ ግን ያቺ ጓደኛዋ ስታይ ለምንድን ነው ራሷን የሳተችው? እኔ እንዳሰብኩት የጤና እክል ኖሮባት ባይሆንስ? ማጣራት አለብኝ። ስልኩን አታንሳውና ምን እንደሚከተልሽ ታውቂያለሽ አይደል? ምናልባት እኮ ክላስ ገብታ ይሆናል። ዝጊ። ደግሞ ትመልሽልኛለሽ። አንቺን እኮ ማስተምርሽ ለጽድቅ አይደለም። ገንዘብ አውጥቼ ማስተምርሽ እሷ እንድትጠብቂልኝ ነው። ታውቂያለሽ አይደል? ሄሎ ወንድሜ። ሄሎ በፂ። ክላስ ስገባ እኮ ሳይለንት አድርጌው ነው ያላየሁት። ክላስ ስትገቢ ስልክሽን ሳይለንት አድርገሽ አትርሻል አልኩሽም? ያለ ልብን የተወለድሽው ትለኛል ነበር። ለዛ እኮ ነው። እየቀለድኩ አይደለም። ለማንኛውም አሁን የከሰዓቱን ክላስ ታዩና ወደ ቤት ነይ። እንዴ ወንድሜ ለምን አትበይኝም? በቃ ወደ ቤት ተመለሽ ቶሎ። ግን እኮ አቴንዳንስ ምንም ይሁን ነይ አልኩሽ እኮ። እሺ በቃ አትናደድ። መጣሁ። እየጠበቅኩሽ ነው። ወንድሜ ምን ሆኖ ነው ግን? ለነገሩ ብቻዬን ምሳ ከምበላ ከሱ ጋር በላ ነው የሚሻለኝ። ሻውን የት ገባች ይባላል? እዚሁ አካባቢ መሆኑ አይቀርም። እዚሁ በጠብቃት ነው የሚሻለኝ። እንዴ አሜን፣ እዚህ ምን ትሰሪያለሽ? እንዴ በዚህ ቆይ፣ እንዴት በጊዜ መጣሽ? እኔማ ታክሲ ቶሎ አገኘሁና መጣሁ። አንቺ ግን ቤት ገብቼ እረፍት አደርጋለሁ እያልሽ ነበር። እንዴት መጣሽ? እሱማ ልክ ነሽ፣ እንደዛ ብዬ ነበር። ከዛ ግን እኔ ነኝ መንገድ ላይ ሳገኛት ቤቷ ስለሚርቃት እዚህ ገብታ እንድተኛ ያልኳት። ኦኬ አዎ ልክ ነው። አይ ጥሩ መተሳሰብ ነው። እኔ ተመችቶኛል። አሜን። በቃ ሂጂ። እንዴ ለምን? አልመሸም እኮ። እኔ ሲመሸኛታለሁ። አሁን እኮ ገና ነው። አይ ልክ ነው ወንድምሽ፣ በጊዜ ወደ ቤት መግባት አለብሽ። ይሻላል። እሺ ሸኝሽ። በዚህ ብዙ እንዳትርቂ እሺ።
በቃ በዚህ ተመለሽ። እሺ ግን ደህና ነሽ አይደለ? ትንሽ ደህና ነኝ ተንቺብሽ ስለተነሳ። እሺ በቃ ስገቢ አሳውቂኝ። እሺ አሳውቅሻለሁ። ባይሆን ወንድምሽ እንዳይበሰጭብሽ እናቴ ቶሎ ግቢ። እሺ እሺ ቻው ቻው። ምንድነው? አስታወሽኝ አይደለ? አዎ ግን ምን ፈልገህ ነው? እኔ ካንቺ ምንም አልፈልግም። ለምንድን ነው የዘለስተኛ ራስሽን ይሳትሽው? እንዴ ያው አሞኝ ነው። ተዋሽኝ፣ ጉሮሮሽ እንዳልበጥሰው። እኔ ምሬን ነው እንዴ። አላውቅህም አልኩህ እኮ። ሲጀመር ደግሞ ልጅ ታውቃለሁ። እንኳን እንዳንቺ አይነት ጫጩት ማንም በሰውት አላውቅህም አልኩህ እኮ። እኔ ምንም ነገር አስቤ አይደለም። በእናትህ ተወኝ። ወንድሜ ልብሴ ልቀይር ነበረ። ለምን ነበር ይፈልግ? ቆይ ስመለስ እናወራለን። እንዴ እፈልግሻለሁ ብላ አይደል የጠራኝ? በዚህ ስመለስ እናወራለን አልኩሽ እኮ። እና ታዲያ ለምን ከግራ አስቀጣ? ሰው የሚነግርሽን ስሚ፣ ስመለስ እናወራለን አልኩሽ። እንዴ ወንድሜ ቆይ እሺ የኛ ጊዜ መቼ ነው? ይሄኛው ከስራው ተደውሎልን ነው የሚሆነው። ምን ሆነሽ ነው? መጥቶ ነበር። ማን? እሱ ፊኒያስ። እና ወዴት ሄደ? በዚህ ጋር እሺ አሁን ታዲያ በዚህ ቅጽበት የት ሄደ ነው የሚባለው? እኔ እንጃ። እሺ ምን አለሽ? አንድም ሳትጨምሪ ሳትቀንሽ ንገሪኝ። እኔን ስታይ ለምን ራስሽን ሳስሻለኝ? እና አንቺ ምላሽ ምን ነበረ? እኔማ አሞኝ እንጂ በአንተ ምክንያት አይደለም አልኩት። አየሽ አይደል ምን ያህል ጅል እንደሆንሽ? ይሄ ሁሉ በአንቺ የተነሳ ነው የሆነው። አንቺ ለዚህ ደረጃ ማድረስ አልነበረብኝም። አልገባኝም። እኔ ምን አደረኩ? በሰዓቱ እኮ ምንም አያገባኝም። ግን የአንቺ ራስ መሳት እሱን ለምን እንዳሳሰበው አጣሪ፣ ማወቅ እፈልጋለሁ። እሺ ቆይ እንዴት ነው የማጣራው? እሱን አንቺ ተጨነቂበት። ትሰሚኛለሽ? በአንቺ የተነሳ እህቴ አንድ ነገር ብትሆን እኔን አያድርገኝሽ። ወይኔ ጉዴ! አሁን በዚህ ግጅ ቢመጣብኝስ? ታማኝ ምን እየሆንሽ ነው እንዴ? እኔ በቃ ፈራሁኝ። እኔ በዚህ ጋር አልሄድም። ታማኝ እንዴ ምን ሆናችሁ ነው? እሷ ትንገርሽ። እሺ አሚን ምን ሆነሽ ነው? ሌባ አግኝቶኝ ነበርና ለዛ ነው ለታማኝ የደወልኩለት። እና ጎዳሽ? ምን ወሰደብሽ? አይ አልጎዳኝም። እድሜ ለወንድምሽ። እንዴ ወንድሜ ቆይ ማን ነው እኛ ሰፈር ደፍሮ ለመስረቅ የመጣው? ፊኒያስ። ፊኒያስ? ቆይ ለምንድን ነው ከማንም ወጠጤ ጋር ወዳጅነት መፍጠርሽ ነው ያልነገርሽ? አይ ወዳጅነት እኮ አልፈጠርንም፣ እንደ አጋጣሚ ነው የተዋወቅነው። ዝም በይ። ያንዳንዱን ነገር አሜን ነግራኛለች። ወንድሜ በቃ ሰዎች ሊሰርቁኝ ሲሉ አላለኝ እንጂ እኮ እዚህ ግባ የሚባል እንኳን ግንኙነት የለንም። ለዛ ነው ሰፈርሽ ድረስ አንቺን ሊዘርፍሽ መጥቶ አልሳካ ስላለው አሜንን ሊዘርፋት የሞከረው። ተያዘ እንዴ ወንድሜ? ማለት አንተ ይሄ እንዴት አወቅ? እኔ ነግሬው ነው። ይኸውልሽ አንገቴን እንቅ አደረገኝና ያለሽን ገንዘብ በሙሉ አምጫለኝ። ያቺ ጅል ጓደኛሽን ልዘርፋት አስቤ ነበረ፣ ግን እሷ አመለጠችኝ። ዛሬ ደግሞ አንቺ አታመልጭኝም አለኝ። እንዴ ፊናስ እኔ ሊዘርፈኝ? ቆይ ምን አደረኩት? አንቺ ልጅ ሰውን ማመን አቁሚ ብዬ ስንት ነው የነገርኩሽ? አዎ በዚህ ሁሉንም ሰው አትመኝ እሺ። ልክ አንቺ እንደምታስቢ ሁሉም ሰው የመላክ ማንነት የለውም። እሺ አሁን ተያዘ? አልተያዘም ለጊዜው፣ ግን መያዙ አይቀርም። እንዴ
እኔ ከአይምሮዬ በላይ ነው የሆነው። ከሳምንት በፊት ያዳነኝ ልጅ አሁን ሊዘርፈኝ መጣ። አትታለይ እንጂ እንዴ! ሌባ እኮ የተለያየ መንገድ አለው። መጀመሪያ ንጹህ መስሎ ይቀርብሻል። እንድታምኙ ካደረገ በኋላ ሁለተኛ ስትራቴጂውን ተጠቅሞ የፈለገውን ነገር ያደርግብሻል። ምክንያቱም ስለማጠረጥሪያቸው ተገላጭነታቸው ይቀንሳል ማለት ነው። እንደዚህ አድርገሽ እንድትጠላው አድርጊ እንጂ ያለበለዚያ ራስሽ ለሰራሽ ስህተት ራስሽ ነሽ ገፈት ቀማሽ ብትሆኚ። ነክቷል እንዴ? ለምንድን ነው ወንድሜ ያልቀሰቀሰኝ? እንዴ ረፍቷል እኮ። እንዴ ዛሬ ወንድሜ ልብስ አላወጣልኝም፣ ምግብም አልሰራልኝም። ወይኔ ወንድሜ አኩርፎኛል ማለት ነው እንዴ? ወይ ደግሞ ስራ ጠርቶ ሄዶም እኮ ሊሆን ይችላል። በቃ ዳቦ በማርማት አልብላ መሰለኝ። ክላስ በጣም ረፍዷል። ሜሉን እንዳትነካት፣ ሜሉን እንዳትነካት፣ ሜሉ ሜሉ አንተ ሌባ! በእናትሽ በጣት አትልከፊኝ፣ ዞር በይ። ደግሞ ካንተም ሰው ትኮሳተራለህ እንዴ? አስቀፈድድሃለሁ። እሺ ሌባ! ይኸውልሽ አፍሽን ዘግተሽ መንገድሽን ይጂሽ። ሲጀመር ልብስ ራሱ በስርዓት መልበስ ከማያውቅ ሰው ጋር ጥሩ ነገር መጠበቂ። አንቺ ልጅ ትዕግስቴን አትፈታተኝው፣ ሂጂ። የጓደኛዬን አንገት ምን እንዳደረግከው ያልሰማው መሰለህ? እኔ እንደዛ ለማድረግ አስብና ያልቅልሃል። እሺ ይኸውልሽ እኔ እንደ ሴት አፍ መካፈት አልችልም። አሁን ከመንገዴ ዞር በይልኝ። ባልልስ ምን ልታመጣ ነው? ምን ነው ሌብነቴ ሲታወቅ ደበረክ? ሌባ! ትሰሚኛለሽ? አናግሽ ድጋሜ ይህንን ቃል ተጠቀሚውና የተወለድሽበትን ቀን ነው ማስረግምሽ። እንዴ ከማን ጋር እንደተጋጨ አሳያለሁ። ወይኔ